ያያቸዋለሁ እሱ። ስለዚህ አሁን ከዳታቤዝ ጋር ኮሚኒኬት የምናደርግበት ነው ብለናል። ራሱ ደግሞ ዳታቤዝ ምንድነው የሚለውን እዚህ ጋር ስንመለከት የተለያዩ መረጃዎችን ስቶር የምናደርግበት የተደራጀ ቦታ ነው ማለት ነው ዳታቤዝ። ስለዚህ ዳታቤዝም እንዴት ክሬት ማድረግ እንደምትችሉ እንመለከታለን ማለት ነው። ስለዚህ ስኩዌልን ሪሌሽናል ለሆኑ ዳታቤዞች እንጠቀመዋለን። ሪሌሽናል ዳታቤዝ ምን ማለት እንደሆነም እንመለከተዋለን ማለት ነው። ለእሱ የሚያገለግሉን ደግሞ የተለያዩ ሲስተሞች አሉ። አንደኛው ማይስኩዌል ነው እዚጋ የምትመለከቱት። እዚህ ጋር ደግሞ ፖስትግሬ ስኩዌል አለላችሁ ማለት ነው። እንደዚህ እንዳለ ሲስተሞች ናቸው። ኦራክል አለላችሁ። ሌላው ደግሞ ማይክሮሶፍት ስኩዌል ሰርቨርም አለ ማለት ነው። ከነዚህ ውስጥ አሁን የተመቻችሁ መጠቀም ይቻላል። እኛ አሁን የምንመለከተው በማይ ስኩዌል ነው ማለት ነው። ለምን እንደመረጥኩትም አሳያችኋለሁ። ሌላው ደግሞ ለምን እንጠቀመዋለን ነው። አሁን ስኩዌልን የምንጠቀመው ለምንድን ነው? በዋናነት አንደኛ ዳታ ስቶር ለማድረግ እንጠቀምበታለን። ሌላው ደግሞ ዳታዎችን ሪትሪቭ ለማድረግ ወይም ለመመልከት እንጠቀምበታለን ማለት ነው። አፕዴት እናደርግበታለን። የገቡ ዳታዎችን አፕዴት ለማድረግም ያገለግላል። እንደዚሁም ደግሞ ዳታዎችን ዲሌት ለማድረግም እንጠቀምበታለን። ከዚህ በተጨማሪም ዳታቤዝ ላይ የተመዘገቡ ነገሮችን እንዳለ ማኔጅም እናደርግበታለን ማለት ነው። እንደዚሁም ደግሞ ወደ ዳታው የሚገባበትን ነገር ኮንትሮል ማድረግ ትችላላችሁ፣ አክሰሱም ማለት ነው። እንዴት እንደሚደረግ እሱንም እናየዋለን። ለምሳሌ ስኩዌል እንደምትመለከቱት የባንክ ሲስተሞች ላይ የደንበኞችን ትራንዛክሽን ለመቆጣጠር ያገለግላል ማለት ነው። እንደዚሁም ደግሞ ለምሳሌ ሶሻል ሚዲያ ላይ የተለያዩ አፖች አሉ፣ ኢንፎርሜሽናቸውን ስቶርም ያደርጉበታል። እንደዚሁም ደግሞ የተለያዩ ኢኮሜርስ ሳይቶች ፕሮዳክቶቻቸውን ስቶር ያደርጉበታል። ኦርደር ወይም ትዕዛዞችንም መዝግበው ይይዙበታል ማለት ነው። ጠቅለል ስናደርገውም እዚህ ጋር እንደምትመለከቱት አብዛኛው የሶፍትዌር ሲስተሞች ላይ ስኩዌል አለ ማለት ነው። ዳታዎችን ስቶር ለማድረግ እንደዚሁም ደግሞ ስትራክቸር አድርጎ ለማስቀመጥ። አሁን ቅድም ወዳልኳችሁ እንምጣ። ሪሌሽናል ዳታቤዝ እያልኳችሁ ነበር እና ማይስኩዌልን ያየንበት ማለት ነው። ስለዚህ አሁን ሪሌሽናል ነገሮች አሁን ኤክሴል ላይ ሮ ብለን የምንጠራቸው አግድም የሚጋደሙት እዚህ ላይም ሮ ወይም ደግሞ ሪከርድ ብለን እንጠራቸዋለን። ቋሚዎቹ ደግሞ አሉ ወይም ኮለመን። እነዚህ ደግሞ ፊልድ ማለት ነው። ለምሳሌ ኔም ምናምን እያለን መጀመሪያ ላይ የምንጽፍባቸው ኮለመን ይባላል ወይም ደግሞ ፊልድ እንላቸዋለን እዚህ ላይ። አሁንም ከመጀመራችን በፊት ማወቅ ያሉብን ተርሞች አሉ። የተወሰኑ 1-3 ተርሞችን እናያለን። የመጀመሪያው ፕራይመሪ ኪ ነው። ፕራይመሪ ኪ ምንድን ነው? እንደዚህ ጋር እንደምትመለከቱት ዩኒክሊ አይደንቲፋይ ኢች ሮ ይላል ማለት ነው። ስለዚህ ለምሳሌ የተማሪ ዝርዝር ወይ የሰራተኛ ዝርዝር ከሆነ ወጥ የሆነ አንድ አይዲ ብቻ ለአንድ ሰው ልንሰጥ እንችላለን ለምሳሌ። ስለዚያ ፕራይመሪ ኪ ይባላል ማለት ነው። ለሌላ አይተም ወይም ለሌላ ሰው ሊሆን ይችላል የማንሰጠው የአንዱ መለያ ብቻ ነው ፕራይመሪ ኪ የምንለው። ፎረን ኪ ደግሞ አለ። ይሄ ደግሞ አንዱን ቴብል ከሌላ ጋር ሊንክ የምናደርግበት ነው። ምን እንደሆኑ በደንብ አሳያቸዋለሁ እነዚህም በተግባር። ሌላው ደግሞ ስኬማ ነው። ይሄ ደግሞ ዳታቤዝ ላይ ያለ ስትራክቸር ነው። ከከፈት ነው በኋላ ፊት ለፊት ላይ እናየዋለን። ስኬማ ብሎም ስለሚመጣል። ወደ ኮማንዶቹ ስንመጣ ደግሞ ብዙ አይነት ኮማንዶች አሉ። አሁን ስኩዌል ላይ የምንጠቀማቸው የመጀመሪያው ዲዲኤል ይባላል ማለት ነው፣ ወይም ዳታ ዲፊኔሽን ላንጉጅ ነው። ይሄ ዳታችንን ዲፋይን የምናደርግበት ነው። እዚህ ጋር እንደምትመለከቱት ዩዝድ ቱ ዲፋይን ዳታቤዝ ስትራክቸር እያለን ነው ማለት ነው። ስለዚህ ምን ሊሆን ይችላል? አንደኛ ክሬት የሚላለ። ስለዚህ ክሬት ብላችሁ ታስገባላችሁ። እንዴት ክሬት እንደምናደርግ እናያለን። አልተር አለ። ይሄ ደግሞ መቀየር ስትፈልጉ ወይም ደግሞ ኤዲት ማድረግ ስትፈልጉ የምትጠቀሙበት ነው ማለት ነው። ድሮፕ አለ። ይሄ ደግሞ ለማውጣት ወይም ዲሌት ለማድረግ የምንጠቀምበት ላንጉጅ ነው ማለት ነው። ትረንኬት አለ። እንዳልኳችሁ እነዚህን አራቱንም በተግባር አሳያችኋለሁ ምንነታቸውን። ሌላው ታይፕ ደግሞ እዚህ ጋር የምትመለከቱት ዲኤምኤል የሚባል አለ፣ ወይም ደግሞ ዳታ ማኒፑሌሽን ላንጉጅ የሚባል አለ ማለት ነው። ዳታችንን ማኒፑሌት ለማድረግ የሚያግዘን ነው። ለምሳሌ ኢንሰርት እንላለን። የምናስገባው ማንኛውም ነገር ሲኖር ደግሞ ዲሌት ብለን እናጠፋለን። የምንመርጠው ነገር ሲኖር ደግሞ ሰሌክት የሚል ትዕዛዝ ነው የምንሰጠው። እንዳልኳችሁ ያሁን ሀሳቡ እንዲኖራችሁ ነው እንጂ በደንብ በተግባር ነው ሁሉንም የምንመለከታቸው። ሌላው ደግሞ ዲሲኤል የሚባል አለ። ይሄ ደግሞ ዳታ ኮንትሮል ላንጉጅ ብለን የምንጠራው ነው። ስለዚህ ከነዛ ውስጥ አንደኛ ግራንት አለ፣ ሌላው ደግሞ ሪቮክ አለ ማለት ነው። ሌላው ቲሲኤል አለ፣ ወይም ደግሞ ትራንዛክሽን ኮንትሮል ላንጉጅ የምንለው ማለት ነው። ስለዚህ አንደኛ ኮሚት የሚባል አለ። ኮሚት ብላችሁ ትጽፋላችሁ። ከዛ የምትፈልጉትን ነገር ማድረግ ይቻላል። ሮል ባክ አለ፣ ወደኋላ የምንመልስበት ነው። ሴቭ ፖይንት የሚባልም አለ ማለት ነው። ስለዚህ እዚህ ጋር አሁን የተመለከታችኋቸው ቲሲኤል ወይም ትራንዛክሽን ኮንትሮል ላንጉጅ ተብለው ይጠራሉ። ስለዚህ ቲዮሪው ላይ አሁን ይሄንን ካልን ሌላውን ደግሞ እየሰራን በየመሀሉ ወደ ቲዮሪ እየተመለስን እናያለን። አሁን ግን እንዴት አድርገን ኢንስቶል ማድረግ እንደምንችል አሳያችኋለሁ። ስለዚህ እናወርዳለን። ከዛ ደግሞ እንዴት እንደሚጫኑ ስቴፕ ባይ ስቴፕ ሙሉውን አሳያችኋለሁ።
ስለዚህ ለማውረድ አሁን ማይስኩዌል ብላችሁ ሰርች ማድረግ ትችላላችሁ። አሁን ይህንን ለምንድን ነው የመረጥነው? አንደኛ የምትመለከቱት አለ ማለት ነው። ይሄኛው ዲኢቪ ዶት ማይስኩዌል ዶት ይሄኛው ማለት ነው ማይስኩዌል ዶት ኮም የሚለውን ይሄን መንካት ትችላላችሁ። እዚህ ጋር መታችሁ ተመልከቱት። ሊንኩ ይሄ ነው ማለት ነው። ይሄንን መጻፍ ትችላላችሁ፣ ወይም አሁን ባሳየኋችሁ መንገድ መግባት ይቻላል። ከዛ እዚህ ከመጣችሁ በኋላ እንደምትጠቀሙት ኦፕሬቲንግ ሲስተም ይለያያል። ከዚያው ዊንዶ ተጠቃሚ ከሆናችሁ እዚህ ጋር ማይክሮሶፍት ዊንዶውስ የሚለውን ትመርጣላችሁ። ከዛ እዚህ ጋር ሁለት አሉ እንደምትዩዋቸው። ይሄኛውን ከነሙሉ ሴታፕ እናወርደዋለን። ይሄኛው 556 ሜጋባይት። ስለዚህ እዚህ ጋር ትመጡና ይሄንን ዳውንሎድ ማለት ነው። ከዛ ወደዚህ ሲያመጣችሁ አሁን ሎጊን ማለት አንፈልግም። እዚህ ጋር መታችሁ ኖት ሉትና ይሄኛውን ጀስት ስታርት ዳውንሎድ የሚለውን ትነካላችሁ። ዳውንሎድ መሆን ይጀምራል ማለት ነው። ከዛ ተመልከቱት፣ አሁን እየወረደ ነው። እስኪጨርስ ጠብቁታላችሁ። እንደየኢንተርኔታችሁ ፍጥነት ቆየት ሊል ይችላል። ይኸውና እኔ ጋር ቀደም የማውርጀው ስለነበረ ወደ ቦታው እንዲወስዳችሁ ካወረዳችሁት በኋላ ይህን ስነኩ ወደ ተቀመጠበት ቦታ ይወስዳችኋል። ይኸውና ማይስኩዌል ይላል 556 ጂቢ ነው እንዳያችሁት። ከዛ ላው ላይ ሁለቴ ክሊክ ታደርጋላችሁ። በደንብ እንዲታያችሁ ከዚህ እናውጣውና ኢንስቶል እያደረገ ነው። ከዛ በኋላ የስ እና ነው የሚል ነገር ይመጣል። የስ ትላላችሁ። በድጋሜ የስ እና ነው ይላል። የስ ትላላችሁ። አሁን ከዛ ወደዚህ ያመጣችኋል ማለት ነው። ዲፎልት የሚል ካለ እሱን ትመርጣላችሁ። ከሌለ ግን ፉል የሚል አለላችሁ። ይሄኛውን ፉል የሚለው ላይ ክሊክ ታደርጋላችሁ እዚህ ጋር። ከዛ በኋላ ኔክስት የሚል አለ። ኔክስትን ትነካላችሁ። ወደዚህ ያመጣችኋል። አሁን ምንም እንትን ሳትሉ ይህንን ኔክስት ነው የምትሉት። ሌሎች የሚያስፈልጉትን ነገሮች ሊያወርድ ነው ማለት ነው። ይህንን የስ ትሉታላችሁ። ከዛ እዚህ ጋር ያሉት ነገሮች ያስፈልጉኛል እያለ ነው እንደምታዩት። እነዚህን ሁሉ እንዲያወርድ እዚህ ጋር መጣችሁ ኤክስኪዩት የሚለውን መንካት ነው። ኢንስቶሊንግ ብሏል። ይህም የተወሰነ ጊዜ ይወስዳል። እስኪጨርስ ትጠብቃላችሁ። አሁን እንደምትመለከቱት ይሄ በኋላ እዚህ ጋር ትመጡና ኔክስት ትሉታላችሁ። አሁንም ወደዚህ ያመጣችኋል። ኔክስት ነው የምትሉት። እዚህ ጋር ምንም አትነኩም፣ ባለበት ኔክስት ትላላችሁ። ከዛ ወደዚህ ያመጣችኋል። ሌላ ጊዜ አሁን ለመግባት ስትፈልጉ በፓስወርድ እንድትገቡ ይሄኛውን ስትሮንግ ፓስወርድ ታስገባላችሁ፣ ወይም በፓስወርድ ይሁንልን እንለዋለን። ኔክስት እንላለን። ከዛ እዚህ ጋር ንከር ያለ ፓስወርድ ታስገባላችሁ። ለምሳሌ አሁን ፓስወርድ አስገብቻለሁ። ከዛ እዚህ ጋር ኔክስት እንለዋለን። ቼክ ማድረግ ትችላላችሁ። ቼክ የሚለው ነክታችሁ አሁን ኔክስት እንበል። ወደዚህ ያመጣናል። እዚህ ጋር ስሙን መቀየር ትችላላችሁ። ባለበትም ግን ይህን መተው ይቻላል። ኔክስት ትሉታላችሁ። አሁን እዚህ ጋር ያሉትን ነገሮች እንዳለ እንትን እንዲል አሁንም ኤክስኪዩት የሚለውን ይህንን መንካት ነው። ከዛ ሁሉንም እንደምታዩት ኤክስኪዩት ያደርጋቸዋል። አሁን ጨርሷል። እዚህ ጋር መተን ፊኒሽ እንለዋለን። ወደ ቀጣዩ ስቴፕ ይሄዳል። አሁንም ይሄን እንዲቀጥል ኔክስት እንላለን እዚህ ጋር። ከዛ እዚህ ጋር መታችሁ ይህንን ፊኒሽ የሚለውን ትነካላችሁ። አሁንም ኔክስት ትላላችሁ ማለት ነው። እዚህ ጋር አሁንም ፓስወርድ አስገቡ ይላል። ዩዘር ኔሙን እዚህ ጋር መቀየር ትችላላችሁ። አሁን ሮት ነው የሚለው፣ እናንተ ደስ ያላችሁን ስም እዚህ ጋር ማድረግ ይቻላል። ፓስወርድ ላስገባለት። ፓስወርድ አስገብቻለሁ። ቼክ ማድረግ ትችላላችሁ። አሁንም ፓስወርዱ እንደዚህ ኮኔክሽን ሰክሲድ ብሏል ማለት ነው እንደምታዩት እዚህ ጋር። ከዛ በኋላ ኔክስት እንለዋለን። አሁንም ኤክስኪዩት ትሉታላችሁ እዚህ ጋር። ጨርሷል። ከዛ እዚህ ጋር መተን አሁንም ፊኒሽ ማለት ነው ይሄ። በመቀጠል ኔክስት ትላላችሁ። አሁን አስፈላጊ ነገሮችን እንዳለ እየጫነ ስለሆነ ነው ትንሽ ረዘም የሚለው ኔክስት። አሁን ግን ሙሉ በሙሉ ጨርሷል። አሁን ፊኒሽ ትላላችሁ። መጀመሪያ ግን ይሄኛው ስታርታፕ ላይ እንዳይመስለን ኦፍ ማድረግ ይቻላል። ከዛ እዚህ ጋር መታችሁ ፊኒሽ ትላላችሁ። የምንሰራው ቅድም ስሙን ቀይሩት ያልኳችሁ ለምሳሌ ሩት የሚለውን የራሳችሁን ስም ማድረግ ትችላላችሁ ብያችኋለሁ። ባለበትም ግን መሆን ይችላል። ከዛ ስራችንን ለመጀመር እዚህ ላይ መተን ነው ክሊክ የምናደርገው። ማንም ሰው ግን እየመጣ መጀመር አይችልም፣ ምክንያቱም ፓስወርድ ያስፈልጋል መረጃችን ሰኪዩር መሆን ስላለበት። ስለዚህ ፓስወርዱን እዚህ ጋር እናስገባለን። ቅድም ክሬት ያደረጋችሁትን ፓስወርድ ማለት ነው። እንዳልኳችሁ ግን ጠንካራ ፓስወርድ መጠቀም አለባችሁ። አሁን ይሄ ለማስተማሪያ ስለሆነ ነው። ከዛ ኦኬ ብሎ አሁን ቀጥታ ወደ ውስጥ ያስገባኛል። ከዛ በኋላ በቀጥታ ወደዚህ ያመጣችኋል ማለት ነው። ለመክፈት ከስር ትመጡና እዚህ ጋር ሩት ይላል እንደምታዩት። ስሙን መቀየር ትችላላችሁ። ያልኳችሁ ቦታ ነው ይሄኛው። በራሳችሁ ስም ማድረግ ይቻላል። ከዛ ትከፍታላችሁ። ለመክፈት ስትሞክሩ ፓስወርድ ይጠይቃችኋል። ፓስወርዳችሁን ታስገባላችሁ። ከዛ እዚህ ጋር መጣችሁ ኦኬ ስትሉ ወደ ውስጥ በቀጥታ ያስገባችኋል። ከዛ ደግሞ ለምሳሌ ሌላ ቀን መጠቀም ከፈለጋችሁ አንዴ ካጠፋችሁት እዚህ ጋር መጣችሁ ኤክስ ብትሉት ይጠፋል። መልሳችሁ ለማግኘት ሰርች ማድረግ ይቻላል። ሰርች ባር ጋር መጣችሁ ወይም እዚህ ጋር የሰርች ምልክቱን ከመጣላችሁ
ሰርች የሚለውን ትነኩና ማይስኩዌል የሚለውን ትነካላችሁ። ከሚመጡ ዝርዝሮች ውስጥ የመጀመሪያውን ወይም ይሄ አፕ የሚለውን ማለት ማይስኩዌል ወርክቤንች የሚለው ላይ ትከፍቱታላችሁ ወይም ክሊክ ስታደርጉት ይከፈታል። ሁልጊዜ ግን ሰርች እንዳታደርጉ ከስር እንዲቀመጥላችሁ እላው ላይ ራይት ክሊክ ትነኩና ከዛ ከስር ፒንቱ ታስክባር ይላል። ፒንቱ ታስክባር ካደረጋችሁት ሁሌ ከስር ታገኙታላችሁ። ስለዚህ የምንካውና ከስር ተቀምጦልናል። ካሁን በኋላ ለመክፈት ከዚህ ጋር ነው የምንከፍተው ማለት ነው። ሰርች ማድረግ አይጠበቅብን። ከዛ ወደዚህ ያመጣችኋል። ልክ እንደ ቅድሙ አሁንም ይህን ነክታችሁ ወደ ውስጥ ለመግባት መሞከር ነው። ፓስወርድ ሲጠይቅ ፓስወርድ እናስገባለን። ኦኬ እንለዋለን ማለት ነው። ከዛ እንደምታዩት አሁን በሚገባ ሰርቶልናል። አንዳንድ ጊዜ ግን የሚያጋጥማችሁ ችግር አለን። የሚጫንኩ አካባቢ ያጋጠመኝ ነው። ምናልባት ካጋጠማችሁ እዚህ ጋር ኮኔክት አልሆነም ሊላችሁ ይችላል። ኮኔክት አልሆነም ካለ ስትገቡ ፓስወርድ አይጠይቃችሁም፣ እንደዚሁም ደግሞ አይሰራላችሁም ማለት ነው። ወደ ውስጥ ያልኳችሁ ምናልባት እምቢ ላላችሁ ነው እንጂ ቀጥታ ላስገባችሁ ምንም ችግር የለውም። ሰርቪስ ጋር ከመጣችሁ በኋላ ወርታችሁ ወረድ ትሉና ማይስኩዌል 80 የሚል አለ እዚህ ጋር እላው ላይ ራይት ክሊክ ትነኩና ስታርት የሚለውን ትነካላችሁ ማለት ነው። እናንተ ጋር የማይሰራ ከሆነ ስታርት የሚለው አክቲቭ ስለሚሆን ከዛ በኋላ ይሰራላችኋል። አሁን ስራውን ከመጀመራችን በፊት እዚህ ጋ ያሉ ዋና ዋና ኢንተርፌሶችን ለመረዳት እንሞክራለን ማለት ነው። ምክንያቱም ዋና ነገሩን ካወቃችሁ መስራቱ ቀላል ስለሚሆን ፓወርፖይንት ላይ የተወሰኑ ነገሮችን እናያለን ማለት ነው። ስለዚህ አንደኛ እንዴት ሰርች አድርጋችሁ መክፈት እንደምትችሉ ተመልክተናል። ፓስወርድን ማስገብተናል ማለት ነው። ከዛ ፊት ለፊት ያሉ ኢንተርፌሶች አሉ። አንደኛው ናቪጌተር ነው። ይሄውን ስኬማውን ወይም ዳታቤዙን የሚያሳያችሁ ቦታ ማለት ነው። ባጭሩ እዚህ ጋር የምትመለከቱት ናቪጌተር ይላል። ዳታቤዞቹ ደግሞ እዚህ ጋር አሉ። እነዚህ አሁን በዲፎልት አብረው የሚመጡ ናቸው። ሁለቱ ደግሞ የሰራኋቸው ናቸው። ከእናንተ ጋር ግን ከዜሮ ጀምረን አብረን ነው የምንሰራው። እዚህ ጋር ስኬማ ይላል። ሁለት አለላችሁ አድሚኒስትሬተር ስኬማ አለ። እኛ የምንሰራውን እዚህ ስኬማ የሚለው ላይ ነው። ዋናው ግን ይሄ እንዳለ ናቪጌተር ይባላል ማለት ነው። ሌላው ደግሞ ስኩዌል ኤዲተር ነው። ይሄ ደግሞ ኮማንዶቻችን ወይም ትዕዛዞቻችንን የምናስገባበት ወይም የምንጽፍበት ቦታ ነው። ስለዚህ ማንኛውም ትዕዛዝ የሚጻፈው እዚህ ላይ ይሆናል ማለት ነው። እንዲሰራላችሁ የምትፈልጉትን ነገር እዚህ ጋር ነው የምትጽፉት። ከዛ ኤክስኪዩት በተን አለ ማለት ነው። ስራችሁን ወይም ኮማንዳችሁን ኤክስኪዩት እንዲያደርገው የምታዙበት ቦታ ነው። ከዛ ደግሞ ሪዛልት እንመለከታለን ማለት ነው። ስለዚህ ሁለት አሉላችሁ፣ እነዚህ መጠቀም ይቻላል። ይሄኛው እናንተ ሰሌክት አድርጋችሁ ነው ረን የሚያደርገው። ይሄኛው ደግሞ ከጨረሳችሁ ከርሰሯ መጨረሻ ላይ ካረጋችኋት በኋላ ይህን ስነኩ ረን ያደርጋል። ምን ማለት እንደሆነ አሳያችኋለሁ። ዋናው ሀሳቡን እንድትይዙት ነው አሁን ላይ። ስለዚህ የመጀመሪያ ስራችን ዳታቤዝ ክሬት ማድረግ ነው። የመጀመሪያ ዳታቤዛችን አሁን አብረን ክሬት እናደርጋለን ማለት ነው። ስለዚህ ዳታቤዝ ክሬት ለማድረግ የምንጠቀመው እዚህ ጋር የምትመለከቱትን ነው። ኤዲተሩ ላይ ሄዳችሁ ክሬት ትላላችሁ። ማንኛውም የሚፈጠር ነገር ክሬት ተብሎ ነው እንትን የሚለው። የፈለግነው ደግሞ ዳታቤዝ ስለሆነ ክሬት ዳታቤዝ፣ ከዛ ስም ማለት ደግሞ እዚህ ጋር የዳታቤዙ ስም ምን ይሆንላችሁ ነው ባቸው። የተማሪዎች ከሆነ ስቱደንት ልትሉ ትችላላችሁ። ኢምፕሎይ ብላችሁ የሰራተኛ እና የሰራተኛ ከስተመር እንዳያላችሁበት ድርጅት ወይም እንደምትሰሩበት ሁኔታ ይለያያል ማለት ነው። ከዛ በኋላ ኤክስኪዩት ትሉታላችሁ። ክሬት ይሆናል። እሱን አድርገነው እንምጣ። እዚህ ጋር ነው ክሬት የምናደርገው ብያችኋለሁ። ረን የምታደርጉት አውትፑቱን ደግሞ እዚህ ጋር መመልከት ትችላላችሁ። ልብ የምትሉት ነገር ግን እዚህ ጋር ስህተት ስትሰሩ እዚህ ጋር ኤክስ ያደርጋል። ልክ ስትሆኑ ራይት ያደርጋል። እዚህ ጋር ያለው ነገር መጥፋት ይችላል። እዚህ ጋር የምጽፉት ነገር መጥፋት ስለሚችል ምንም ችግር የለውም ማለት ነው። የሆነ ችግር ቢያጋጥማችሁ መመለስ ይቻላል። ስለዚህ አሁን የመጀመሪያ ዳታቤዛችንን ክሬት እናድርጋለን። ስለዚህ ክሬት ዳታቤዝ ብያችኋለሁ። ስለዚህ ክሬት ዳታቤዝ ብላችሁ ትጽፋላችሁ፣ ስፔስ ትሰጣላችሁ። ከዛ በኋላ የዳታቤዙን ስም ማስገባት ይሆናል ስራችን። ለምሳሌ እኔ የከስተመሮች ዳታቤዝ ማዘጋጀት ነው የፈለኩት። ስለዚህ ዳታቤዙ ምን ይሆንልኝ? ከስተመርስ የሚል ዳታቤዝ ነው። ከዛ በኋላ መጨረሳችሁት የምትነግሩት ሰሚኮለን ስታደርጉ ነው እንደዚህ ማለት ነው። ምናልባት ካልታያችሁ ኪቦርድ ላይ በደንብ ይዩት። ምልክቱ ወሳኝ ስለሆነ ማለት ነው። እዚች ጋር የምትመለከቷት ምልክት ነች። ስለዚህ እሱን አደረጋችሁ ማለት ጨርሰናል አላችሁት ማለት ነው። ከዛ በኋላ ይሄ ትዕዛዝ ልክ እንዳለቀ ኤክስኪዩት እንዲያደርግላችሁ ቅድም ያልኳችሁን ሁለቱን መጠቀም ነው። ለምሳሌ እንደዚህ እንዳለ የጻፋችሁትን ከመረጣችሁ ይሄንን እዚህ ጋር ያለውን ትጠቀማላችሁ። ነገር ግን በጽሁፉ መጨረሻ ክሊክ ካደረጋችሁ አሉ እነዚህ ክሬት ያደረኳቸው ናቸው ብያችኋለሁ። ከስተመር የሚለው ዳታቤዝ ግን የለም። እንዲታያችሁ አዲስ የሰራችሁትን ነገር እዚህ ጋር መታችሁ ሪፍሬሽ ማድረጊያ ነው ይሄ ምልክት። ይህም ብነካው አሁን ከስተመር የሚለው ገባ። በአልፋቤት ስላስቀመጠው ነው እንደምታዩት ከስተመር የሚለው ገባ ማለት ነው። ወይም ደግሞ ሾው ብላችሁ መመልከት ትችላላችሁ። ስለዚህ አሁን የመጀመሪያ ዳታቤዛችን ተሰራ ወይም ክሬት አደረግን ማለት ነው። ዳታቤዙ መግባቱን ለማረጋገጥ ወይም ቬሪፋይ ለማድረግ እንዳልኳችሁ ሪፍሬሽ ማድረግ ይቻላል። እንደዚሁም ደግሞ ሾው ዳታቤዝ ብላችሁ መጻፍ ይቻላል።
ሌላው ደግሞ ዩዝ ዳታቤዝ ነው። ይህም በጣም መሰረታዊ የሚባል ነገር ነው። ለምሳሌ በጣም ብዙ ዳታቤዞች ይኖሯቸዋል። ከነዛ ውስጥ ግን የትኛውን መጠቀም እንዳለበት ካልነገራችሁ የምትሞሉት ኢንፎርሜሽን ሌላ ቦታ እየሄደ ይገባል ማለት ነው። ስለዚህ ትመርጡለታላችሁ። እዚህ ጋር ለምሳሌ ዩዝ ስኩል ይላል። ይሄኛው የስኩል ስለሆነ ነው። እዚህ ጋር ግን ከስተመር የሚል ክሬት አድርገናል። እዚህ ጋር ግን ምን አለ ብያቸዋለሁ? ኤዲ የሚል አለ። ኤደብሊው ከስተመርስ እያለ ይቀጥላል። አሁን ይሄንን ዲፎልት ለማድረግ ወይም በዚህ ብቻ ለመጠቀም እዚህ ላይ ለመሙላት ምን ማድረግ እንችላለን? አንደኛ ላዩ ላይ ክሊክ አድርገን እንደዚህ ራይት ክሊክ፣ ከዛ በኋላ ሴታስ ዲፎልት ስኬማ ትሉታላችሁ። ይሄን አደረጋችሁ ማለት ከአሁን በኋላ የምንመዘግቡት ነገር እንዳለ የሚገባው ከስተመር ላይ ነው እንጂ ሌሎቹ አይመለከታቸውም ማለት ነው። ስለዚህ እናንተም የራሳችሁ ላይ ክሬት ያደረጋችሁት ላይ ትመርጣላችሁ። እንደምታዩቸው እነዚህ ይዘረጋሉ፣ እንደዚህ ይደረጋሉ። ውስጣቸው ቴብል የመሳሰለው ነገር አለ፣ እያየነው እንሄዳለን እሱ በስራ ሂደት። ሁለተኛው አማራጭ ያልኳቸው ደግሞ እዚህ ጋር እንጻፍ። ለምሳሌ ዩዝ ማለት ትችላላችሁ። እንዲጠቀም የፈለግነው ምንድነው ከስተመርስ የሚለውን ስለሆነ ዩዝ ከስተመርስ፣ ከስተመር የሚለውን ዳታቤዝ እንደሆነ ስለሚገባው ጨረስም ማለት ነው። ከዛ እዚህ ጋር መተን ኤክስኪዩት። እዚህ ጋር እንደምትመለከቱት እንደዚህ አይነት ዳታቤዝ የለም ወይም አይታወቅም እያለኝ ነው። ከታችን በድጋሚ ላስገባውና ላሳያችሁ። ዩዝ በካፒታል ሌተር ልጀምረው ከስተመርስ፣ ከዛ አሁን ሰሚኮለን፣ አሁን ኤክስኪዩት ላድርገው። አሁን ተቀበሉና ኮንትሮል ኤ ብላችሁ ሁሉንም ለመምረጥ ነው ኮንትሮል ኤ ያደረኩት። እያንዳንዷን ከሆነ ደግሞ እያንዳንዷ ላይ ራይት ክሊክ እየነካችሁ ክሊር ማለት ወይም ማጥፋት ትችላላችሁ። ይህንንም ማጥፋት ይቻላል። ለምሳሌ ኮንትሮል ኤ ብለን እንደዚህ ባክ ስፔስ ወይም ዲሌት ብንነካ ይጠፋል። ይሄ ጠፋ ማለት ግን ስራችሁ ጠፋ ማለት አይደለም፣ እየተመዘገበ ነው የሚሄደው። እዚህ ጋር ያለውን እየሰራችሁበት ከስር ከስር ማጥፋት ይቻላል። እንፈልገዋለን ካላችሁ ደግሞ እንደዚህ በመደዳ ወርታች መስራት ይቻላል። ስለዚህ ሁለቱም ለውጥ የለውም ማለት ነው። አንድ ትእዛዝ ሰጥታችሁ ትእዛዙ ከተፈጸመ ወይም ራይት ካደረገላችሁ በኋላ ማጥፋት ይቻላል። እዚሁ ላይም ግን በሰልፍ መቀጠል ይቻላል ማለት ነው። ሌላው ደግሞ ዳታቤዝን ድሮፕ ማድረግ ነው። ድሮፕ ደግሞ ማለት ምንድን ነው? ዲሌት ማድረግ ወይም ማጥፋት ማለት ነው። ለምሳሌ ዳታቤዝ ክሬት አድርጋችሁ ካልፈለጋችሁት ዲሌት ማድረግ ወይም ድሮፕ ማድረግ ይቻላል ማለት ነው። እንደምታዩት ፐርማነንት በሆነ ሁኔታ ነው የሚያጠፋው። ስለዚህ ምን ያደርጋል? ድሮፕ ስትሉት ውስጡ ላይ የመዘገባችሁ ቴብል ካለ ቴብሉ ይጠፋል። እያንዳንዷ ዳታ ትጠፋለች። ዳታቤዝ ስትራክቸሩ በሙሉ ይጠፋል ማለት ነው። ሳይንታክሱ ደግሞ ወይም ደግሞ የምታስገቡት ድሮፕ ዳታቤዝ ብላችሁ ጽፋላችሁ። እንዳያችሁት በካፒታል ሌተር ይቻላል፣ በስሞል ሌተር። ከዛ በኋላ የዳታቤዙን ስም ትጽፋላችሁ እዚህ ጋር ማለት ነው። ለምሳሌ እዚህ ጋር ልምጣና ልሰብስበው። ከስተመር የሚል አለ፣ ኤደብሊው ኤዲ የሚል አለ። ከስተመርን ስለምፈልገው ይሄኛው ኤዲ የሚለውን ላጥፋና ላሳያቸው። እኔ ውስጡ ቴብል የተለያየ ነገር የሰራሁበት ነው፣ ሳምፕል ስለሆነ ግን ማጥፋት እንችላለን ማለት ነው። ኤዲ የሚለውን እዩት አለ እዚህ ጋር ላጠፋው ነው። ስለዚህ ምን እንላለን? ትእዛዛችን ድሮፕ ዳታቤዝ፣ ከዛ ስሙን ማስገባት ብያቸዋለሁ። ድሮፕ ዳታቤዝ ምን የሚለውን የፈለጉት ኤዲ የሚለውን ማለት ነው። ከዛ ሰሚኮለን ድሮፕ ዳታቤዝ፣ ከዛ እዚህ ጋር ያለው ስሙ ነው እንደምታዩት። እዚህ ጋር ኤክስኪዩት ራይት አድርጉ። አድርጋችሁም ቼክ ማድረግ ይቻላል። አይመጣም ወይም አታገኙትም። ኤደብሊውንም ለምሳሌ ላጠፋው ከፈለኩ አንዴ ከጻፋችሁ በኋላ ለምሳሌ እዚሁም መቀየር ይቻላል። እችም ብቻ ለምሳሌ ኤደብሊው ብዬ ነው ስሙን ያስቀምጥኩት። ኛውን ደብሊውን ብነካ ከዛ በኋላ እዚህ ጋር መጥቼ ኤክስኪዩት ብለው እሱም ይጠፋል። ከስተመርን ላጠፋው ከፈለኩ ምን ይሆናል ማለት ነው? እዚህ ጋር መጥቼ ከስተመር እጽፍና ኤክስኪዩት ሳደርገው ይጠፋል። ስለዚህ ዳታቤዝ እንዴት ክሬት ማድረግ እንደምንችል አይተናል። እንደዚሁም ዳታቤዛችን እንዴት ማጥፋት እንደምንችል ተመልክተናል ማለት ነው። ዲሌት ማድረጋችሁን ቬሪፋይ ለማድረግ አንድ ሾው ዳታቤዝ ማለት ይቻላል፣ ወይም ደግሞ ቅድም ባሳየኋችሁ መሰረት ማየት ይቻላል ማለት ነው። ሌላው ቅድም እንዳልኳችሁ ድሮፕ ስታደርጉ እርግጠኛ መሆን አለባችሁ። አንዴ ካጠፋችሁት አታገኙትም ፋይላችሁን ማለት ነው፣ እዛ የመዘግባችሁትን ነገር ሙሉ። ስለዚህ ጥንቃቄ ማድረግ ይኖርባችኋል። ስሙንም ቼክ ማድረግ አለባችሁ ማለት ነው። ለምሳሌ አሁን ኤደብሊውን ማጥፋት ፈልጌ ከስተመር ብዬ ብጽፍ ኖሮ ከስተመር የሚለው ዳታቤዝ ሙሉ በሙሉ ይጠፋ ነበር፣ በተለይ ብዙ ስራ ከሰራንበት በኋላ ማለት ነው። ስለዚህ ጥንቃቄ ታደርጋላችሁ እዚህ ጋር። ሌላው ደግሞ አልተር ነው፣ ወይም ደግሞ ዳታቤዛችንን የምንቀያየርበት ማለት ነው። በጣም ብዙ ጥቅሞች ነው ያለው። አልተር እንዴት እንደሆነ አሳያችኋለሁ። በዋናነት ግን ሞዲፋይ ለማድረግ ነው የሚያግዘን፣ ወይም የምታሻሽሉት ወይም የምትቀይሩት ነገር ካለ ያግዛችኋል ማለት ነው። መጀመሪያውኑ የገባውን ዳታቤዝ ነው አልተር የምናደርገው። ስለዚህ አንደኛ ካራክተሩን መቀየር፣ ስሙን መቀየር፣ እንደዚሁም ውስጡ ያሉ ኮሌክሽኖችን ለመቀየርም እንጠቀመዋለን። ሳይንታክሱም እዚህ ጋር እንደምታዩት አልተር ዳታቤዝ ብላችሁ ጽፋላችሁ። ዋናው ይሄ ነው። ከዛ ዳታቤዝ፣ ከዛ በኋላ ስሙን፣ ከዛ ደግሞ ኦፕሽን መቀየር የፈለጋችኋቸውን ነገሮች ማስገባት ይሆናል ማለት ነው። ለምሳሌ
ይሄን ላጥፋው እና ኮንትሮል ኤ ብላችሁ ባክስፔስ ወይም ዲሌት ማድረግ ይቻላል። ኢንተር እያላችሁም ከስር መስራት ይቻላል ብያችኋለሁ። እሱ ችግር የለውም። ለምሳሌ እዚህ ጋር ክሬት ያደረኩት ዳታቤዝ አለ። ኤዲት እንዲደረግ አልፈለኩም፣ እንዲታይ ብቻ ነው ወይም ማንበብ ሰዎች